ወንድ መሐመድ እንዴት ነህ? ደህና ነህ? አሁን እያወቅሽኝ ነው ማለት በድብቅ ነው የምኖረው። አራው እናቃቸዋለን። በዚህ አጋጣሚ በመጀመሪያ አልሐምዱሊላህ ወለከል ሐምድ እንኳን ለቤተሰቦቿ ለሀገሮቿ አበቃት። በሁለተኛ ደረጃ ወላሂ ከፉ ሳዑዲ አረቢያ ከፉ ደሃ አይል ሀብታም አይል ፈረንጅ አይል አፍሪካ አይል ህግ ነው። በቃ ያኔ ይመቻቸው። ወላሂ እተመና እኩን ስዑዲ ወላሂ ለአዚም ሸረፍ ሀቅ ነው። በሌላው ገንዘብን በተመለከተ እኔ ሙሉ የቂኑ ነበረኝ 0.5 ሳንቲም በኮሚኒቲ የሚሆን በኢትዮጵያ ኤምባሲ የሚሆን በሳዑዲ አረቢያ ውስጥ ልጅቱ ብሩ እንደማይበላ እርግጠኛ ነኝ። አስለን ከኤምባሲው የወጣ ወረቀት በአረበኛ ነበርና እሱን አይተናል፣ አካውንት አይተናል። በጣም የዘገየው እንትን የደበዘዘ ወረቀት ተሰጥቶን አስተርጉመን አንብበን ስለነበር እኔ ወላሂ ብሩ ይበላል ተበልተዋል በልተዋልም የተባሉትን ሰዎች በጣም በእርግጠኝነት ኮርቼ ነው የምናገረው። አትወንጅሏቸው ነበር እምለው እኔ ራሴ። ለምን በዚች በሌላ እህታችን እኛ ራሱ ኩፖን ስንሸጥ እኔ መሲ በተለይ እኔ የሆነ ቪዲዮ ሰርቻለሁ። ሞት በጣም ከባድ ነው መስዬ፣ ምነው ባየሽ ፖሊስ ይከታተላት ነበረ። ከስራ ቦታዋ ከአንድ ቦታ ስትሄድ ይከታተላት ነበር። አምባሳደር ማን ነበር የሄደው ባለፈው የተቀየረው እሱ ነው። መሲ የለችበትም ብሎ በኩፖን የተነሳ ልንያዝ ብለን አላህን ያወጣን ወንድሜና ደክመናል፣ ታምተናል። በዚህም ላይ አውቃለሁ፣ ኮሜንት እልሻለሁ፣ አውቃለሁ፣ ይሰጥልሻለሁ ኮሜንት። ሹክራን ብለናል። አዎ እና አልሐምዱሊላህ ያልሞተ ሰው ይገናኛል። ሌላ ከቤተሰቦቿ ጋር ከተገናኘች በቃ ይሄ እኛ ደስታ ነው። ሌላው ደግሞ ለኢትዮጵያውያኖች በስደት ለምትኖሩ እህት ወንድሞቻችን አደራ ሌላ የፈጸመችውን እንፈጽማለን ብለን እንዳናስበው። ጊዜው ከፍቷል። አሁን ይሄ ብር አሁን ይሰባሰብ ቢባል ሙስታሂል ነው። ሰው የሚበላው የሚጠጣው አታል ሙስታሂል። በሳዑዲ አረቢያ አሁን ስራ የሚባል ነገር የለም። ሰው ተጨካክኗል። ወላሂ ግማሽ እንኳን አይሰበሰብም፣ እንኳን ይሄ ሁሉ ብር ማለት ነው። አራተኛው ነገር የግንዛቤ እጥረት ነው ህዝቡ እንዲባላ ያደረገው። የግንዛቤ እጥረት ያችን ብር ለማሰባሰብ አጭር ጊዜ ናት እያልን ቅስቀሳ ያደረግንበት ተመን አስከፍሎናል ብዬ አስባለሁኝ። ሌላው ደግሞ በኢሮፓ በሌላ ሀገር ያሉት እህትና ወንድሞች ደግሞ ለሳዑዲ አረቢያ ያላቸው ግንዛቤ በጣም የወረደ ስለሆነ አንደኛ ሀገሪቱን ለማጥላላት የተለያየ ነገር ለማድረግ ብለው ሲሄዱበት ከርመዋል። ግን ሀቁ ወጥቷል። የተሰባሰበው ገንዘብ ተከፍሏል። የተረፈው በቤተሰቦቿ በወንድሟ እጅ እንዳለ እናውቃለን። ሌላ ይኸው ከላስ ከሳዑዲ አረቢያ ወጣች። ካሁን በኋላ ማንም ሳዑዲ አረቢያን እችህ ሌላት የሚል የለም። አነ ፈኩር ነው አይሽት في ሳዑዲ አረቢያ ወላ አትረበይት ትራትራ ወላሂ አዚዛ አንገር ልንገርሽ። እኔ አሁን እዚህ ጋር ሌላም ሰው ነው በሚመለከት አንዴ አዚዛ ላናግራት። ሙቤ እሺ ፈضل አዚዛ በዚህ ነበርሽ እንደ አንቺም እንደ አጅሩን ካላ ታገኛለሽ ኢንሻአላህ። አጅሩን ካላ ታገኛለሽ። የዛን ጊዜ ኩፖን እኛ እዚህ አልጀመርንም። ለምን እንደሆነ ታውቂያለሽ? ህጉን እዚህ በተወሰነ መልኩ እናውቀው ስለነበረ ኩፖን ለማጻፍ ከፍርድ ቤት ወይም ደግሞ ከባንክ ወረቀቱ መገኘት አለበት። እናንተ ፈጥናችሁ ነው ኩፖን የከፈታችሁት፣ እንደ አዝናችሁ በርህራሄነት ማለት ነው። እንደ ኮሚኒቲ እንደ ኮሚኒቲ ፈጥናችሁ። እኛ ይሄን አውቀነዋል። ስላወቅነው ፍቃድ መኖር መቻል አለበት። እናንተና እኛ የዛን ጊዜ ግንኙነት አልነበረም። ያው በራሳችሁ በስሜት ጉዳዩ ማስጠንቀቅ ስለነበረ ተነሳስታችሁ ነው ወዲያው የገባችሁት። በዚህ ዙሪያ ላይ ግን ዋጋ የከፈሉ ልጆች አሉ። ሌንጮ ባቲ አላህ ከይዛው ይፈለው። በሌላ ዙሪያ ላይ አሁን የተባለው እንደናንተ ብዙ ዋጋ እንደከፈለ እናውቃለን። መቼም ሁሉ ነገር ባለ ጉዳዮች ናቸው የሚያውቁት። ብዙ ሰው ላይ ያውቁ ላይ ረዳ ይችላል። ብዙ ወንድሞች ዋጋ ከፍሏል። በዚህ ልጅ ብዙ ጊዜ ታስሯል። ኧረ ተሰብስበው ተለቃቅመው ሁላ ነው የታሰሩት እኮ ተሰብስበው
ከየጓዳ ተፈልገው ይሄንን አሁን ሰው አያውቅም። እኛ ኩፖን መክፈት አቅቶን አይደለም። የዛን ጊዜ ህጉን ስለምናውቀው ብቻ ነው። ቀጥታ ወዴት ነው? ባንክ ተከፍቷል። በዛች አካውንት ውጭ በግል ብር የመሰብሰብ አይፈቀድም። እዚህ ሀገር ላይ መንግስት መፍቀድ መቻል አለበት። ሙሽ ለሌላ ብቻ ለሌላም ጉዳይ አዚዛ ከኔ በላይ ታውቃለች። የሳውዲን ህግ ገንዘብ መሰብሰብ ለየትኛውም ነገር አይፈቀድም። ለምን? ህጋቸው ነው። በቃ እኛ አንዳንድ ጊዜ ሰዎችን ለመርዳት ብለን የምንሰበስበው ገንዘብ ዋጋ ያስከፍልናል። ፍቃድ መገኘት መቻል አለበት። ምክንያት መኖር መቻል አለበት። እና ሀቂቃ የጅዳ ሰዎች ሳላመሰግን አላልፍም። እንኳን መስታወሽኝ የዛኔ ብዙ አላወራንም። ለምን? ይችን ቀን እንጠብቅ ስለነበረ ድምጻችን አጥፍተን ነበረ የምንታገለው ሌላ እስከ ምትወጣ ድረስ። ለምን? አንድ ነገር መናገር ዋጋ ስለሚያስከፍል እናንተም ባለማወቅ ዋጋ ከፍላችኋል። በተለይ የሆኑ 2 ነው 3 ወንድሞች ለረጅም ጊዜ እንደታሰሩ ሰምቻለሁ። እና ለአራት ወር የታሰሩ ወንድሞች ነበሩ። ሀቂቀተ ነው በምንም በማያውቁት ነገር ኩፖን ስላስቀመጥን ብቻ። አይዋ በዚህ ዙሪያ ላይ ያው ዛሬ ነው አንቺና እኔም የተገናኘ ነው። ባለፈው በሆነስ ጉዳይ ተገናኝተን ነው ብዙም አላወራንም። አጋጣሚ ዛሬ ተገናኘን እና ወላሂ ጀዛችሁን አላህ ይክፈላችሁ። ሀቂቀተን ጅዳ ወንድሞች ኮሚኒቲ ያቋቁማችሁ ብዙ ሄዳችኋል። አላህ ጀዛችሁን ይክፈላችሁ። እናንተም እንኳን ደስ አላችሁ። ሌላ የኢትዮጵያን ህዝብ ሀቂቀተን አንድ አድርጋለች ማለት ይቻላል። በዚሁ ብንቀጥልና ሀገራችንም ደግሞ ወላሂ እንደዚች ሀገር 24 ሰዓት ሳውዲ አረቢያ ላይ ታውቃላችሁ፣ ሜዳ ላይ መብላት ሜዳ ላይ መተኛት ችግር የለም ከመሽናት ካልሆነ በስተቀር። ሲን ሀገር የሚነኩ ሰዎች ወላሂ አላህ ሂዳያ ይስጣቸው። ለሌላ እምነት ተከታዮች ኖ ያሉ ሰዎች ለነዛ ሰዎች ምላሽ ይሰጣሉ፣ ያሉ ሰዎች ስለሚያውቁት ስለ ሳውዲ አረቢያ ማለት ነው። ስለዚህ ኢንሻአላህ ዛሬ የደስታም ቀን ስለሆነ ንግግር አላበዛባችሁም። በተለይ ሚዲያውን ለጥሩ ነገር እንጠቀምበት። የሆነ ነገር ሲፈጠር ለስድብ ለሆነ ነገር መቾከል የለብንም። ጥንቃቄ ማድረግ አለብን። የሚመለከተው አካል የሆነ ነገር እንዲያደርግ የደረሰበት ሰው ለዛ ነገር ላይ መጠባበቅ ያስፈልጋል። ቶሎ ብለን ስሜታችንን መግለጽ አያስፈልግም። ስሜታችንን ስንገልጽ የሰዎችን አጥንት እንሰብራለን እና በዚህ ዙሪያ ላይ አሁን መሐመድ አንድ ነገር እኔ በዚህ አጋጣሚ እዚች ጋር አንድ ማለት ፈልጋለሁ። እኔ አንድ ነገር ውስጥ ያልተቀበለው ነገር አለ ስለሌላ። ያም እስር ቤት ውስጥ የሆነ ቦታ ጥግ ጋር ወርቃ ታማ ልሞት ነው አድኑኝ የተባለው ነገር ውሸት ነው። ይሄ ነገር ውሸት ነው። ይኸው ዛሬ ፕሮፓጋንዳ ነው፣ ውሸት ፕሮፓጋንዳ ነው። እንደነዚህ አይነት ውሸት የሚያደርጉት ነው። አዚዛ ይሄ ነገር እኔ ብናገር ሰው መጥፎ ተናገረ ብሎ ሌላ ነገር ያስባል። እስከ ዛሬ ድረስ ዝም ያልኩት አዚዛ እንደዚህ ሆና ብላ የሆነ ቦታ መንገድ ላይ መሬት ላይ ተኝታ ወርቃ ምናምን ያሉት ማህፀኗ ወጥቶ እየተወተተ ምናምን አላህ ምስክሬ ነው። ሞታለች አትድከሙ ብሎ በውስጥ ኢንቦክስ ቴክስት ያደረገልኝ ልጅ ስክሪንሻት አድርጌዋለሁ ለታሪክ። ሞታለች ሌላ አትድከሙ ብሎ እዚህ ስትሆን ደግሞ ምንድን ነው የሚሰማ? አዚዛ አንቺ አብሽር ማሜ፣ ዋናው የዛሬዋ ቀን ነው የምትፈልገው ማሜ አብሽር። ይህንን ያደረገው ሰው ህሊናው ይውቀሰው። እኔ ስም አልጠራም። አንቺ ሳውዲ መቼም ከኛ በላይ ታውቂያለሽ። አንቺ እኔም እናቴን አላህ ይርሐማት ታውቂያታለሽ። ከድሮም ለብዙ አመት ነው ሳውዲ ኖረችው። አንቺም ብዙ አመት ኖረሻል። ጅዳን ታውቂዋለሽ። እኛም እዛ ያደግነው ሳውዲ። እውነት እንደዚህ እስር ቤት ውስጥ ወርቃ እንደዛ የሚጥል ሰው ነው። ብዙ ነገር ሊከሰት ይችላል። ግን ይሄ ነገር እኔ ምንም አላመንኩትም። እዚች ጋር ወጥቼ የሆነ ነገር ብናገር ሰው ወደ ሌላ ይወስደዋል ብዬ ነው ዝም ያልኩት። አዚዛ ወላሂ ውሸት ላይ እኮ ሙቤ እዚህ ላይ ለትውቅ ፈልገው ነው ይህንን ድራማ የሰሩት። ታውቆበታል። ውሸት ነው። ሳውዲ አረቢያ ላይ እንደዚህ አይነት ነገር አንተ ማን ሄዶ ያያት? አሁን ሳውዲ አረቢያ እስር ቤት ላይ ምግብ ጠፋ ይባላል። ሱብሃንአላህ ታማ ሐኪም ቤት አጣች ነው። እንግዲህ አሁን ሌላን ፎቶዋን አይታችሁታል። አሁን በተወሰነ መልኩ እነሱ የዛን ጊዜ የተናገሩትን ንግግርና ከስተ ወርቃ ምናምን እንደዚህ ያሉት ልጅ እቻትነት ይኸው እጇን የከሳ ሰው እጁን ይሁ ነገ ደግሞ ታያታላችሁ። እንደዛ ብላይ የወጣችሁ ሰዎች ዛሬ ታፍሩበታላችሁ። በነገራችን ላይ አዚዛ ከይቅርታ ነው ወላሂ ሳውዲ እንደዛ ሀገር አይደለችም። ማሜ መስመር ላይ አለ። ሳውዲ ማሜ መስመር ላይ አለ። አለው እየሄድኩ ነው ወደ ኤርፖርት። አዎ ማሜ አንድ ነገር አንተ አሁን እኛ እዚህ ነው ያለ ነው፣ እናንተ እዛን ያላችሁት። አደራ ምልህ ነገር ማለት ነው። አደራ በቅርበት ለአንተ ይችን አደራ አስተላልፋለሁ። በዚች ልጅ ዙሪያ ላይ ሳውዲ አረቢያን በሚመለከት ልጅቷ ብዙ ስልጣኔ ነገሮች አምልጧታል። 14 ዓመት እስር ቤት ማለት የኢትዮጵያ ብዙ እውቀት የምታዳብርበትን ጊዜ እስር ቤት አሳልፈዋለች። የምላስ ወለምታ እንዳይኖር አደራህን። ማየውን ጥያቄ እንዳትጠየቅ። በቃ ምንም ይሁን ምን ሰው ገላለች፣ ተከፍሎላት ወጣለች። ለምን እንዴት
ብዙ የተባሉ ነገሮች አሉ። መደፈር የሚባል የተጠቀሙ ቃላቶች አሉ። ይህ ጥያቄ ማንም ሰው እንዳይጠይቃት መጠየቅም የለበትም። ምክንያቱም ቢሆን ራሱ ያን ነገር መመለስ አይቻልም። አልፏል። እውነት እንኳን ቢሆን ገብቷል። አንድ ሀገር የሚያጋጩ ነገሮች ላይ ጥንቃቄ ማድረግ ነው። አረቦች አይከታተሉም ይባላል እንጂ ወላሂ የዚች ልጅ ጉዳይ አጀንዳ እያንዳንዱን ይከታተላሉ። እስከ ዛሬ ስማችን አጥፍተን ዝም ብለን ጉዳዩ የምናስፈጽም የነበረው ለዚህ ነው። አያውቁም አይባልም። እዚህ ሀገር ላይ ብዙ እህቶች አሉ። እንዲህ ተደረገ፣ ይህ ብር ተከፍሎት ወጣች፣ እንደሆነ ይህ ነገር እንዲህ ነው ተብሎ መወራት የለበትም እና በዚህ ዙሪያ ላይ ለሚጠይቋት ሰዎች ለእሷም ለቤተሰቦቿም እንደዚህ አይነት ጥያቄ ተቀርጾ መለቀቅ እንደሌለበት አደራ እንድታስተላልፍ ፈልጋለሁ። ባረከላ ፊክ። አደራውን ተቀብያለሁ። እውነትም ነው። ምክንያቱም እንደ አጋጣሚ መጀመሪያ ቪዲዮ ተዘዋውሮ ሲመጣና ሁላችንም ተሰባስበን ስንጀምር ምን ይሁን ምን አናውቅም እኮ ከዛ በኋላ ነው ያ ፒዲኤፍ ተልኮ እንዴት እንደሆነ ራሱ ስናነበው ትንሽ እኮ ግራ ያጋባል። ከጀመርከው በኋላ ከሆነ በኋላ ብቻ አልሐምዱሊላህ አላኩል ሀል አልሐምዱሊላህ። ከእንዲህ አይነት ነገር ጥንቃቄ ያስፈልገዋል። ገብቶኛል። በደንብ ነው የተረዳው። አቤት አባቴ። ሰዎቹን ማለት ነው ሰዎቹን አሁን የሟች ቤተሰቦችን እንደኛ ቦታው ላይ ተገኝተህ ብታይ ይሄን ቃላትን አትጠቀመውም ማለት ታፍራለህ። የተባለው ነገር እንዴት አድርገህ ጭንቅላት ይቀበለዋል ትላለህ። ወላሂ በትክክል ገብቶኛል፣ ተረድቻለሁ። ይህ ንግግር ከየት እንደመጣ እኛም አልገባንም። በምን አይነት መልኩ እንደወጣ ወላሂ አላወቅንም። ከየት ተመጡ? ወንድም መሐመድ ይቅርታ አድርግልኝና መቼም አሁን እኛ በራሳችን እናድርገው ስሙንና እኔ በሆነ አጋጣሚ ተሳስቼ አጥፍቻለሁ፣ ህፃን ሊገድያለሁ፣ እስር ቤት ተፈርዶብኝ ያ ፍርድ አልቆ ገንዘብ ተከፍሎልኝ ይሄ የኢትዮጵያ ህዝብ ገንዘብ ከፍሎ ደግሞ የሞተን እንትን አስተላልፎልኛል። አሁን ሀገሬ በምገባበት ሰዓት ምን አንገት ቀጥ የሚያስደርግ ነገር ሰርቼ ነው ሰዎች ተሰብስበው ቁመው ጠብቀው ኢንተርቪው የሚያደርጉኝ? ለግበኔ እኮ ነው፣ ለግበኔ ነው። ሁላችሁም ልጆች አላችሁ። ለግበኔ ነው። ልጅ ነው የገደለችው፣ ህፃን ልጅ ነው። በፊት የተወራው ነገር ፕሮፓጋንዳው ኦኬ ለህዝቡ ጠቅሞናል፣ ገንዘብ ሰብስበንበታል፣ አልሐምዱሊላህ። ወላኪን አሁን ኢንተርቪው የምትደረግበት ምን ስለተሰራ፣ ምን ጀብዱ ስለተሰራ፣ ሰው ስለተገደለ ምንም ኢንተርቪው አያስፈልጋትም። በሰላም ለቤተሰቦቿ ትግባ። ያንን ደካማ አባት ያችን ደካማ እናት እቅፍ አርጋ ትሳማቸው እንጂ እኔ እርግጠኛ ነኝ አሁን እና አቡ አሚራ እነ ምነወር መቼም አቡ አሚራ ወንጀሉን ጥብ አርጎለታል የኢትዮጵያ ህዝብ። አሁንም ደግሞ ይጠቡለት። አሁንም እየጠበቀ ነው ሪፖርት። ወላሂ እሱን ገላገሉት። እንጭፍጭፍ ነው ያደረጉት በክረምት ውሃ በዛ በቀዝቃዛው ወንጀሉ ታጠበለት። አሁን ደግሞ ሲቀበል እርግጠኛ ነኝ አቡ አሚራ እፍና አድርጎች ልጅ ወስዶ ቤተሰብ ጋር ያገናኛታል እንጂ መቼም አሉ እናቷም አባቷም ኤርፖርት አሉ እዛው ናቸው እና ከኤርፖርት ስትወርድ ነው የሚያገኟት። ኢንሻአላህ አልሐምዱሊላህ ደስ ይላል። ብቻ ግን አዚዛ አቡ አሚራ ቅድም እኮ ኮመንት ሰጥቼለታለሁ። አዚዛ አዎ እንደ ግድ ነው። ሀቅ ነው። ወላሂ ሀቅ ነው። አቡ አሚራ እና እኔ አንተዋወቅም። አቂቃ ነው ብለሽ ነው እዚህ ቢኛ ላይ ነው ማይ ሙቤ በነገራችን ላይ አሁን አዚዛ ያነሳችው ላይ ሀሳብ ላይ እኔ ቅድም መናገር ፈልጌ ነበረ። የኢንተርቪው ጉዳይ እናንተ ወንድም መሐመድ ያ አሁን ያኛው መሐመድ ነው መሰል ስሙ፣ እናንተ ኮሚቴ ግሩፓችሁ ላይ ይሄንን መልእክት አንተ ማስተላለፍ አለብህ። ሁሉም ሰው ይሄን ነገር አውቆ ለእናትና ለአባቶቻቸው ልክ አሁን ለመሐመድ አማና እንደሰጠኸው ለእናትና ለአባቷ አማና እንዲናገሩ። ምክንያቱም አሁን ማለት ነው ከኢትዮጵያ ቴሌቪዥን ጀምሮ ደውዬ ለቤተሰቦቿ ይሄን ነገር ተናግሬያለሁ። አዎ ሙቤ ኖ ይሄ ነገር ተጠንቀቁ። ልጅቷ በአሁን ሰዓት ላይ እንዴ አስበሽዋል? 14 ዓመት እኔ ልንገርሽ፣ እኔ አንድ ነገር ልንገራችሁ እዚህ ጋር ወቅት መሐመድ ማለሽ አንድ ሁለት ደቂቃ ብቻ ስትይ አንድ ጓደኛችን አለ እዚህ ከነኛ ጋር አብሮ ያደገ እዚህ ሌላ ዜገን ነው። ሁለት ወንድማሞች ናቸው። እህታቸውን ይድሯታል። ለአንድ በጣም ባለሀብቶች ናቸው እነዚህ ሁለት ወንድማሞች እና እህታቸው የአንድ ያለቻቸው እህት እሷ ናት። ቤት ውስጥ ሁለት ወንድሞች ነው ያላት። በጣም ስለሚወዷት የደገሱላት ሰርግ አለ የተባለ ሰርግ ነው እና ሙሉ ወጪዋን የቻሉት ወንድሞቻቸው ነው። ምን ያደርጋሉ እነዚህ ወንድሞቻቸው? አንድ ቀን ቤት ቁጭ ብለው እህታቸው እያለቀሰች
ያቺ የምትወዳቸው እህታቸው እንግዲህ ከልጅነት ጀምሮ ምግብም ልብሳቸውም እያጠበች ምን ያለች እህታቸው እንደዛ የደራትን አንድ ቀን እያለቀሰች ቤት መጣች። ምን ሆንሽ እህቴ? ባሌ መታኝ። እንዴት መጣች? ለምን? አይ ሌላ ሚስት አግብቶ ሀገር ላይ ያስቀምጠዋል። እኔም በሁለተኛ ሚስት ነው። ምን ታመጫለሽ አለኝ። እንደዚህ ያደረገሽ? አዎ። ሁለት ወንድማሞች ይናደዱና ተነስተው ይደውል፣ የት ነው ያለው? አይ እኔ ሜክዶናልድስ ቁጭ ብያለሁ ከጓደኞቼ ከዛ ብለው እዛ ቁጭ ባለበት ቀጥቅጠው እግሩን ፓረንትን አደረጉት። አሁን በዌልቸር ነው የሚሄደው ልጁ። ከዛ በኋላ ሁለቱ ወንድማሞች ምን ይላሉ? አይ ሁለታችን መታሰር የለብንም እህታችን ብለን አንተ እኔ ነው የመታው ትላለህ፣ እኔ እሱ አንተን ለመጋላገል ስታገለው ነው ትላለህ። ለምን ሁለታችንም ታስረን እናት አባታችን ለምን ያዝናሉ? አትሊስት አንዳችን ከእናት ከአባታችን ጋር መቆየታለን። ለእህታቸው ፍቅር ሲሉ 13 ዓመት ታስሮ ከወጣ በኋላ ልጁ ያ ልጅ በጣም ኢንቴሊጀንት የነበረ ልጅ ነው። ደንዝዞ ነው የወጣው። ምንም ነገር አያውቅም። ዱኒያን በቃ አያውቃትም። ከ13 ዓመት በኋላ ጀርመን ሀገር እንግዲህ ያው የሞት እስር የሚባለው 13 ዓመት በኋላ ይለቀቃል ሰው ከምናምን በኋላ እና 13 ዓመት ነው የተፈረደበት። ወጣ ልጁ ምላል ሲወጣ ወላሂ ምንም ነገር አያውቅም። ደነገጠ። የት ነው ያለሁት ነው ያለው። እና እሷን አስባችሁታል? አሁን ምንም እንዴት እንደምትሆን ምንም ነገር የምታውቀው ነገር የለም። እና ጥንቃቄ ያስፈልጋል። ይሄን ነገር ደግሞ ፕሮቴክት ማድረግ የሚችሉት ወንድሞቿ ናቸው። ምክንያቱም አሁን ከቴሌቪዥን ጣቢያ እስከ ዩቱበር እስከ ቲክቶከር እቺ ልጅ ኢንተርቪው ማድረግ ይፈልጋል። የቤቱ ማድመቂያ ማድረግ ይፈልጋል። እኛ ደግሞ እንደ አንድ እህትና በዚህ ጉዳይ ላይ አብሮ እንደቆየ ሰው እቺ ልጅ የትኛው ሚዲያ ላይ ቀርባ ኢንተርቪው እንድንታረግ አንፈልግም። ቲክቶክ ላይ አንድ ቁጥር ጽፍላለሁ። ሙቤ ስልኬም እየጋለ ነው። ኦኬ። ስለዚህ ይሄን ነገር ወንድሞቿን በትክክል ቁጭ አድርጋችሁ ወንድም መሐመድ በደንብ ታወራቸዋለህ ብዬ አስባለሁኝ። አሁንም በአካል አብራ ስለምትገናኝ ለእናቷም ለአባቷም አሁን እቺ ልጅ የሚያስፈልጋት ከእናትና ከአባቷ ጋር ጊዜ ማሳለፍ ብቻ ነው። በቃ አለቀ። ሶሻል ሚዲያ፣ ቲክቶክ፣ ዩቲዩበር፣ ቴሌቪዥን ጣቢያ አያስፈልጋትም። ምንም አያስፈልጋትም። አሁን እሷ እኮ እንትን ምን ሀለል ካፍኑና ነው የምትወጣው። ምንም እኮ አታውቅም። ምንም አታውቅም። ይህንም ደግሞ ሚዲያው ይፈልገዋል። ሀዙዬ ሚዲያው ሰው ይፈልገዋል። አለማወቋ ወንድሟ ነው። አሁን ይሄ ወንድሟ እንደው መቼም ምን የእሱን ልጅ ተቀይሜዋለሁ። ለምን እንደተቀየምኩት አላውቅም። በምን እንደሆነ እኔ ራሴ አላውቅም። ፍዝዝ ስላለብኝ ነው የተቀየምኩት። በሌላ ምን አገናኝቶኝ ነው? እና እሱ ነው ይችን ልጅ ፍና አድርጎ ጥሩ ነገር እያበላ እንደገና የ13 ዓመቱን እንግዲህ በ13 ወርም ቢሆን ቢያነቃ ይሄ እንደቀለል የምናየው አይደለም። ሳውዲ አረቢያን ገጽታ ማጥፋት የሚፈልጉ ሰዎች አሉ። አንደኛ ኦኬ፣ አንድ ነገር ልንገርሽ። የሳውዲ አረቢያን ገጽታ እናጠፋለን ብለው ካሉ የኢትዮጵያ ሶሻል ሚዲያዎች በአሁን ሰዓት የሳውዲ አረቢያ ጋዜጠኞች ወይም አሸቅ የኢትዮጵያ ወዳጆች የሚባሉ አረቦች አሉ። ይሄንን ነገር በደንብ ጠንቅቀው ያውቃሉ። እነሱ ደግሞ መልስ ይሰጣሉ ለሀገራቸው ሀቢበቲ። ስለዚህ እንደው እንኳን ወንጀል ለሰራ ሰው አይደለም ወንጀል ላልሰራ ሰው እኛ ስማችን ገናና ነው። እቺ በሰላም አገር ከገባች በቂ ነው። ዝምታ ወርቅ ነው። በቃ ዝምታ ነው እኛ የሚያዋጣል። ዝምታን የመሰለ ነገር የለም እንጂ እንዴት ታሰርሽ እንደምን አድርገሽው ድራማውን ስሩ። የመጀመሪያው ድራማ ይበቃል። ሀቁ የኢትዮጵያ መንግስት ያውቀዋል። ሀቁ የሳውዲ አረቢያ መንግስት ያውቀዋል። ያነበበ ሀቁን ያውቀዋል። ያላነበበ ያንን ወረቀት ያንን ዝርዝር ያንን ተቅሪር ያላነበበ አርፋችሁ ቁጭ በሉ። ይበቃናል። እኛ ዙሮ ከዚች ሀገር መራቅ አንችልም። እኛን የምንፈልጋቸው እንጂ እነሱ አይደሉም የሚፈልጉት። ምንም ቢሆን ገዳይ ነች። ያውም በጣም በዘግናኝ ሁኔታ አሁን መታችሁችን ልጅ አቀባበል እናደርጋለን ብላችሁ ደግሞ ተተርጉሞ አይታችኋል። የመን ውስጥ የተሰራውን ስራ እንዴት ተተረጎመ፣ እንዴት ተዋረድን አይታችኋል። ከትላንትና ወዲያ የተፈጠረውን ጉዳይ አይታችኋል። እሳት ሲለቁብን አይደለ? እንዴት አድርገው ቪዲዮ ሲሰሩብን። እኔ እንደ ውርደት ነው የተዋረር ነው። አሁን ደግሞ በዚህ ባለቀው ጉዳይ ይሄን የኢትዮጵያን ሕዝብ ስንት ምስኪን አለ ሰርቶ መብላት የሚፈልግ እድሜ ከ14 ዓመት እስከ 90 ዓመት ያለ ሰው አለ እዛ ሀገር። ኢትዮጵያውያኖች ሀገራችን አንገባም፣ ይሄው ይሻለናል፣ ሰርተን ቤተሰብ እንረዳለን ብሎ ያሉ ሰዎች ስላሉ ይችን ሀገር ማንቋሸሽ መነካካት አይፈለግም። እንኳን እዚህ ኩራቸው አይደለም ኢትዮጵያዊ ናቸው።
የሳውዲ አረቢያን ስም ማንሳት አትችሉም አበደን። እኔ ይሄንን ነው የምለው። እንግዲህ ቅር ካላችሁ ምንም ማድረግ አልችልም። ለምን ቅር ይበላቸው። ለሷም ለጤና